ሀናዬ ፎቶግራፉ የእሷ እንደሆነ ለወይዘሮ ሚላት አበሰረቻቸው። ተንቀጠቀጠች። ወይዘሮ ሚላት ግራ ተጋቡ። እውነት እንዴት ተከሰተ ይሄ ነገር? በፍጹም ይህ ፎቶ የኔ ነው ስትል አረጋገጠችላቸው። በጣም ደስ ይላል። እንግዲህ ሀና ሰሞኑን በየዱላቡ በየቁም ሳጥን ውስጥ እየፈለገች ግብ ግብ ከእርግብ ጋር ተያይዛለች። ምክንያቱም መስቀሉን ካየችው በኋላ እረፍት አሳጥቷታል። በዚህ ምክንያት እንግዲህ እርግብም ሰዎች አለመኖራቸውን አይታ አንቺ ምን እየፈለግሽ ነው? መኝታ ቤት አውቄብሻለሁ ስትላት፣ አዎ እኔ አሁን የምፈልገው መስቀሉን ነው። በፍጹም አታገኙም፣ አርፈሽ ተቀመጪ፣ መስቀሉ ላንቺ ምን ያደርግልሻል? እባክሽ ስጪ ስትል ትማጸናታለች። መስቀሉ እኮ የእኔ ነው ብትላትም ሀና ስለ መስቀሉ ደጋግመሽ የምትጠይቅኝ ከሆነ ህይወትሽን መስኦል ነው ማረግብሽ ስትል ታስጠነቅቃታለች። እሷም ግን እረፍት አጥታለች። ጭራሽ የመስቀሉም ሲገርማት ፎቶግራፉም ከቤት ውስጥ እንደሌለ ታይቷል። ይህን ነገር ማን ያደረገው እያልን ሁላችንም ስናይ ነበር። አሁን ግን ወይዘሮ ባዩሽ እንግዲህ በጆሮ ጓደኛ በተምቹ አማካኝነት እንግዲህ ገንዘብ ከፍላ ከነ ሀና ቤት እንዳስወጣችው እውነታው እየወጣ ይገኛል። እርግብ እንግዲህ 50,000 ብሩን የጠየቀችው ለተምቹ ሊሰጥ እንደሆነ ነገሮች ሁሉ ተደርሰውበታል። አሁን ሁሉ ነገር እያለቀለት ይገኛል። ሀና ገና አባትነቷ የሀና እህትነቷ ሳይታወቅ ሰላምም ሆነ ምላሴ ጆሮም ሆነ ተምቹ ወይዘሮ ሚላት ሁላቸውም ለሀና አባት መልካም ነገር ለማድረግ እየተረባረቡ ይገኛል። ሰላም ወደ ቻናል የተከታታዮች ሰላማችሁ በያላችሁበት ይብዛልኝ። ለቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ቀጣይ እንግዲህ ኖላዊን ይዘንላችሁ መጥተናል። ሀናዬ እንግዲህ የገጠማትን ነገር በውስጡ አውጥታ ለመናገር ቢያቀታትም ጊዜን እየወለደ እውነታው እየወጣ እየፈረጠ ሄዷል ማለት ነው። ሁላችንንም አንድ ያስጨነቀን ነገር ነበር። እንዴት ነው ከአባቷ መጽሐፍ ውስጥ ፎቶ ሊጠፋ የቻለውና ይህ መስቀል እንዴት ከእርግብ እጅ ተገኘ፣ በምን አይነት ተወሰደ የሚለው ነበር። ሆኖም ግን አሁን እውነታው ሲገለጽ እንግዲህ ይሄ ተምቹ የሚባለው የጆሮ ጓደኛ 50,000 ብር ወይዘሮ ባዩሽ በአንድ ልጅ ጓደኛው አማካኝነት ተሰጥቶት ያን ነገር ደግሞ እሱ ሲያገኝ ቀላል ነገር መስሎት አውጥቶ የሰጠበትን ነገር ተረዳን። ይህም የሆነው ገንዘቡን ስላልከፈሉት 20,000 ብሩን ሰጥተው 30,000 ብሩን ስላልሰጡት ይህን ነገር እማትሰጡኝ ከሆነ አጋልጣለሁ እያለ ሲል ወይዘሮ ባዩሽ የት ያቀኛልና ነው የሚያጋልጠኝ ቢሉትም አንቺን ባያጋልጡሽ እኔን እነዚያ ሰዎች ያውቃሉና ያ ነገር በሀና አባት በኩል ይገለጽብሻል። ልጁ ለነሱ እውነታውን ከእናንተ ቤት ገብቼ ፎቶና መስቀል ወስጃለሁ ሲል ይናገራ ሲሏት ባዩሽ ተደናገጠችና ፈጠን ብሎ ያብር እንዲሰጠውና አፉ እንዲዘጋ ለማድረግ ቃል ገባች። ለዚህም ነበረ እንግዲህ 50,000 ብር ያስፈልገኛል ብለሽ ተቀበይ ተብላ ወይዘሮ እርግብ ከወይዘሮ ሚላት እየጠየቀችው ባዩሽንም መንገድ ላይ አግኝታት እንግዲህ ልጅቱ እኮ በአንድ ጊዜ ብር ጠየቀችኝ ስትላት ፍየል ከመምጣቷ ቅጠል መቀንጠሷ እንዴት ተጠይቅሻለች? በአሁኑ ሰዓት ገና እየቆየች ምልትን ነው። እኔ ገንዘቡ ቀላል ነው፣ ጠየቀችኝ 50,000 ብር ነው። ግን ለምን እንደምታውለው ስጠይቃት ደግሞ ለዛ ልጅ ለአሳደጉኝ ቤተሰብ አለች እና ይሄ ነገር ነው ስትላት፣ ግን ደግሞ አሁን ይሄን ጠየቅሽ ብላ እንዳትጠላሽ ስጫት ብላ ደግሞ መልሳ አስተባበለች። እኔማ ሰጣታለሁ፣ ግን ድጋሚ ከጠየቀችሽ ለምን እያልሽ አስጠይቂያት ስትል አስጠነቀቀቻት። ከዛም ደውላ እንግዲህ ይህንን እኮ እንጠይቀኛለች ስትል ነገረቻት። ግን ተይው በቃ ብለሽ ትንሽ ተደራደሪያት ተግደርደሪባት አለቻት ማለት ነው። ከዛም ቤት ሂዳ ስትገባ ወይዘሮ ሚላት የሉም ነበር፣ ወደ ቤተ ክርስቲያን ሄደዋል። የታል ሰው የለም እንደ ቤት አለቻት ለሀና። ሀና ደግሞ እትዬም ቤተ ክርስቲያን ምላሴም ትምህርት ቤት፣ ሰላም የት እንደሄደች አላቅም ስትላት፣ ደግሞ ሴትዮ አለምን ዝም ብለው ነው እንደየወጡ የማያስፈልጋቸው ስራ ላይ የሚገኙት ስትል፣ ይቺ ሴትዮ የምትይው እናትሽን ነው አለቻት ሀና። እና ታዲያ ምን ልላት ትፈልጊያለሽ? ኧረ በእናትሽ እናትሽን አክብሪ፣ ማክበር አለብሽ አለቻት። አሁን ምግብ ሰጭኛለሽ? አሰጭኝም፣ ርቦኛል፣ ምግብ አቅርቢልኝ አለቻት።
እሺ ብላ አሁንም ያንን ሀብል ለመፈለግ መኝታ ቤት ቁም ሳጥን ስትከፋፍል ድንገት ደርሳ አሁንም ይህን ነገር እየፈለግሽ ነው? እኔ ነግሬሻለሁ። አዎ የኔ ነው መስቀሉ፣ ስጪኝ። አልሰጥሽም። ለምን አስፈለገች ግን አንቺ የኔ መስቀል ስትላት፣ ለምንም አያስፈልገኝም፣ አልሰጥሽም። ግን ይህን መስቀልና ይህንን እንትንሽን መጠያየቅ ከጀመርሽ ህይወትሽን ሲኦል ነው የማደርገው። አርፈሽ ስራሽን ብትሰሪ ይሻልሻል ሀና ስትል አስጠነቀቀቻት። እሷም ደግሞ በፍጹም ካልሰጠሽኝ እኔ ምንም እረፍት አልተኛም በሚል አይነት መለሰችላት። ከዛም በኋላ እንግዲህ ሰላም ደግሞ ለጆሮ ደውላ 70,000 ብር እንዳጠራቀመችላቸው ነገረችው። በጣም ተደሰተ። ይሄንን እንግዲህ ባንክ አካውንት ላስገባው ስትለው ባንክ አካውንት እኮ የለኝም፣ ደግሞ እኔ ምን ባንክ አካውንት አለኝ አላት ማለት ነው። እንግዲህ አስወስደህ ትሰጣታለህ፣ እኛ ይሄን ገንዘብ ግን እኛ እንደሰጠናት አትንገራ ሲለው፣ የት መጣ እኮ ብለህ ሀና ሳትጠይቅ ማንንም ገንዘብ አትቀበለኝም ሲነገራት፣ ችግር የለውም እኛ በኋላ እንነግራታለን የሆነ ይሁንና አባቷ ለሕክምና ይድረሱ ተብሎ ሲሰጠው 70,000 ብር ስትለው በጣም ተደሰተ። ምላሴና ሰላም ናቸው 70,000 ብሩን የከፈሉላት። ያን ይዞ እየሮጠ ሄደ። ከዛ ደግሞ ሳይመለስ እንግዲህ ያ ወይዘሮ ሚላት ጠርተው እንግዲህ በቃ አካውንትሽን ስጭኝ እርግብዬ ብሩን ያልሽኝን ላስገባልሽ ብለው ሲሏት ደስ አላትና 50,000 ብሩን አስገብቼልሻለሁ፣ 20,000 ብር ደግሞ ለአንዳንድ ነገር ይሁንሽ ብዬ ጠቅላላ 70,000 ብር ገብቶልሻል ስትላት በጣም ተደሰተችና ቀጥ ብላ ወደ አክስትየዋ ደወለች። ወይዘሮ ባዩሽን አካውንት ላኪልኝ ብሩን ላልክልሽ ነው አለቻት። 50,000 ብሩን ወደ ወይዘሮ ባዩሽ ተላለፈ። ያ ብር ደግሞ ይዞ ልጁ ወደ ተምቹ ሄደ። ተምቹ ደግሞ ያንን ብር ሲያገኝ 30,000 ብሩን በጣም ተደሰተ። ሊቆጥረው እንኳ ቢል 4 ቁጥር ይሄን ጊዜ አትፍጅ ለወደ የምታገኘው ቶሎ ይዘሽውን ልክ በል ሲለው ወደ ጆሮ ነበር ሄደው። ከጆሮ ጋር ሄደው ምን ሆነ ነው ጆሮ ምን ያሳስበሃል? የሚያሳስበት ነገር አለ እንዴ ሲል ይጠይቀዋል። አዎ የሀና አባት በጣም ታመዋል፣ ገንዘብ እየሞላ አይደለም ሲላቸው እና እኔም ጣል አድርጌ ልምታህ እንዴ አለው። አረ ደግሞ አንተ ከየት አግኝተህ ሲለው አለኝ። ከዛ ያንን 30,000 ብር ሲሰጠው እንግዲህ በጣም ተደሰተና ከየት አምጥተህ ነው ግን ሲለው በኋላ ጠይቀኝ፣ አሁን ዝም ብለህ ድረስላቸው ብሎ እሱም አለው። ያንን ብር ይዞ ሮጠ። ወደ ሀናዬ ስልክ ማቃጨል ጀመረ። ሀናዬ ግን ቤት ውስጥ ግራ አጋብቷቸው ወይዘሮ ሚላት ወደ ሰላም ምኝታ ቤታቸው ላይ ቁጭ ብለው ሰላም ሰሞኑን ሀና ምን ሆናለች? በተደጋጋሚ እኛ ምኝታ ቤት እየገባች እቃ ትፈላልጋለች ምላሴ ክፍል እና አሁን አንቺ ደግሞ እርግብ የምትለው እውነት ነው እቃ ተወስዳለች ልትይ እንዳይሆን ሀናዬን ብላ ጮህ አለችባት። አይደለም ግን ምናልባት የአባቷ ሕክምና ማሳከሚያታ ይህን ነገር ለመውሰድ እያሰበች እንደው ብዬ ሲል በፍጹም ሀናን ኮኛ እንኳ ካሽ ገንዘብ እንስጥሽ ብንላት የማትቀበል ልጅ ናት። ይህን ጠንቅቀን እናውቃለን እና ምንም ነገር እንዳትይ፣ ግን ያው ሰሞኑን የሆነ ችግር ገጥሟታል ልትናገር ግን ፈቃደኛ አይደለችም እና ስለዚህ ለዛ ይሆናል እንጂ በፍጹም ሌላ ነገር አይደለም ስትል ነገረቻቸው። እሺ ብለው ከዛ በኋላ አሁንም በተደጋጋሚ እዛ ምኝታ ቤት ጠሯትና ሀናን ይጠይቋት። ሀና የምን ሆነሽ ነው? ሰሞኑን ተቀያይረሻል፣ ትርበተበቻለሽ፣ የሆንሽውን ነገር ብትነግሪኝ ደስ ይለኛል ሲሉ ይጠይቋታል። እሷ ደግሞ እኔ አላቅም እትዬ፣ እኔ ጭንቅ ይለኛል፣ በጣም ፈርቻለሁ፣ ፍርሃት ይለኛል ስትለው ሰላምም እንደነገረችው ለሳቸውም ነገረቻቸው። ሰላም እንደውም ፍቅር ይዞሻል አልልሽ፣ አንቺ እንደዚህ አይነት ሰው አይደለሽም፣ ምን ሆነሽ ነው ብዬ ልበል? አላቅም፣ ይጨንቀኛል፣ ሰሞኑን ምን እንደሆንኩ አላቅም የሚለውን ነገር ልትገልጸው ያልቻለችውን በውስጧ ያመቀችውን ነገር ሁሉ ትናገራለች። ከዛም እስኪ ንገሪ ምን ፈልገሽ ነው ሀናዬ ብለው ሲያስጨንቋት የሀሴትን ፎቶግራፍ ማየት ፈልጌ ነበር፣ ምፈልጋት የት ነው ብዬ ስትል የሀሴት ፎቶግራፍ ከአንቺ ጋር ምን አገናኘው ብለው ሲጠይቋት አይ እርግብ ከመጣች ጀምሮ በተለይ እኔ በጣም በቃ ለማየት ጉጉት አለኝ ስትል ታዲያ እኔን ራሴን አንቺ ፍለጋ ከምትገቢ አሳየኝ አትኝም እንዴ? እስከ ዛሬ እኮ ከድሩጅ ውስጥ ነበር ያውም ሲኖር የነበረው ስታጸጂ እንዴት አላየሽው? ከዚህ በፊትም እንደዚሁ ላሳይሽ ብዬ ድንገት ሌላ ነገር ተከስቶ ሳታዩ ቀረሽ እና ለዛ ነበር የቆለፍኩት እኔ ሳይሽ የለ ብለው ብድግ ብለው ከተቆለፈበት ፎቶግራፉን አውጥተው ሰጧት። ያን ፎቶግራፍ ስታየው እሷ ደነገጠች፣ ተርበተበተች፣ ተንቀጠቀጠች። ምን ሆንሽ ሀናዬ ምን ሆንሽ እያሉ ወይዘሮ ሚላት ቢጠይቋትም መንቀጥቀጥና መረበሽ ሆነ። ምክንያቱም የእሷ ፎቶግራፍ ነው። ይህ ነገር ደግሞ እንዴት በዚህ ላይ ተሰራ የሚለው ነገር ሀናን አሳሰባት።
ከዛ በኋላ ስልክ ድንገት በተደጋጋሚ ኪሷ ውስጥ ሲጮህባት ስልኩን ስታነሳው ጆሮ ነበር። ጆሮም እንግዲህ የደወለባት 50 ሺህ ብር 30 ሺህ ብር ከነዛ 70 ሺህ ብር 100 ሺህ ብር ማግኘቱን ሊያበስራት ነበር። ሆኖም ግን አባዬ ምን ሆነብኝ ብላ ደንግጣ ያንን የሀሴትን ፎቶ አሽቀንጥራ ጥላ ከዛ ወጥታ ስትል ወይዘሮ ሚላት በጣም ተጨናነቁና ፎቶውን እንኳን ለምን ጣለችው እንኳን አሉም። እንግዲህ እያደር ይሉ እንደሆነ ያለን እንጂ ከዛ እንግዲህ አባቷ እንደታመመ እንደነገራትና ሕክምናውን ቶሎ ብላ ገንዘቡን ከፍላ እንድታሳክማቸው ጫና ለማድረግ እንደሆነ አባትየውም በተለይ ፎቶግራፉን ከጠፋ በኋላ የልጄ ቤተሰቦች ቢገኙ እንኳ በምን አይነት ሊያገኟት ይችላሉ በሚል ጭንቀት ገብተው ያንን ጭንቀት ሲያስወጡ ሲያስገቡ ህመም ፈጥረው ነው ለካ በጣም ደቅጣቸው ጨምሮ እንግዲህ ግፊታቸው ወደ ሆስፒታል መግባት እንዳለባቸው ነበረ ያበሰራት። ይህንም ተደናግጣ ወጥታ ሂዳለች። አሁን እንግዲህ ወደፊት ደግሞ ተምቹ ደግሞ ይህንን ሁሉ ታሪክ ጭራሽ አሁን ያወራል። ይህ ብር ከምን መጣ የሚለው ሲጠየቅ እንግዲህ በምን አይነት መንገድና ስለ መስቀሉና ስለ ፎቶ ደግሞ አሁን ሀና ሂዳ ለአባቷ ታወራለች። እዚህ ቤት ውስጥ ያ ፎቶግራፍ እንዴት ሄደ እንዴት ገባ የሚለው ጥያቄ ይቀጥላል። በተፈጥሯቸው አቶ ኖላዊ ሌባ ሰው አይወዱም። እንደውም ጆሮን ወደዚህ ነገር ያስተካከሉት እሳቸው ናቸው። ግን አሁን ተምቹ ገብቶ ይህን ነገር ወሰደ ቢሏቸው ደግሞ አይኑን ለማየትም ጭራሽ ለመቅረብም የማይፈልጉት ሰው ይሆናል ማለት ነው። በእሳቸው ዘንድ እንግዲህ ቦታውን ያጣል ማለት ነው። ግን ይህ ነገር ሲወጣ አሁን ወይዘሮ ባዩሽና እርግብ እንግዲህ ቅሌታቸውን ተኮናንበው እንግዲህ ወደ ነበሩበት ይህም ብር ደግሞ ዙሮ ከሀና አባት መግባቱ በጣም ደስ ብሎናል። ለማያገኙት ገንዘብ በመስገብገብ እንግዲህ እዚህ ደረጃ ላይ መድረሳቸው በጣም ያሳዝናል። ወይዘሮ ባዩሽ እንግዲህ አላማዋ አልተሳካላትም። ሌላ አጀንዳም ይዛ ከዚህ በኋላ እምነት አግኝታ በዚህ ቤት መምጣት አትችልም። ሀናዬ ከእናቷ ጋር የምትገናኝበት ቀን በጣም ደረሰ። ሁላችንም ደስ ብሎናል ማለት ነው። ውድ የቻናል የተከታታዮች ሁላችሁም ደስ እንደሚላችሁ እርግጠኛ ነኝ። ቻናሉን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። የዛሬውን በዚህ ተሰናብቻችኋለሁ።